እባካችሁ በእንደዚህ አይነት አጭበርባሪዎች ተጠበቁ ለማለት ወዳለሁ። ከዚህ 2 ቀን በኋላ እንግዲህ የኢትዮጵያ አየር መንገድም በረራው የሚዘጋ ይሆናል ማለት ነው። ጊዜው የቴክኖሎጂ ነው። በቴክኖሎጂ እያንዳንዱን ነገር ማጣራት ትችላላችሁ። ከአቅም በላይ ስለሆነብን ነው ይሄንን ጉዞ በእንደዚህ አይነት ዋጋ ወተን የምናስተናግድ። ሌላው ደግሞ ምንድነው በጣም መሰረታዊ ነገር የትኬት ሰዓታችሁ በተለይ ሰዓቱ እዛ ቦታ ላይ የሚቆጥረው በውጮች አቆጣጠር ከወዲሁ ለጉዞ የሚያስፈልጋችሁ ለምሳሌ አንገብጋቢ ጉዳይ ቁምጣ ነው፣ ምንጣፍ መሰረታዊ ነገር ነው። አሁን ቀኑ ከደረሰ በኋላ ባለቀ ሰዓትኛ ምንም ማድረግ አንችልም። ወደዚህ ስፍራ ለመጓዝ ያሰባችሁትን በሙሉ የልቦናችሁን መሻት ይፈጽምላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ እግዚአብሔር ቤት እንሄድ ባሉን ጊዜ ደስ አለኝ። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በያላችሁበት ፍጹም የእግዚአብሔር ሰላም ይብዛላችሁ። እነሆ ጥር 18 ቀኑ ደረሰ። የታምረኛው የበርሜል ቅዱስ ጊዮርጊስ ሕንፃ ቤተክርስቲያን ሊመረቅ ነው። ቀናቶች ብቻ ቀሩት። ታዲያ ለዚህ ጉዞ ተርቢኖስ መንፈሳዊ የጉዞ ማህበር የጉዞ መርሃ ግብር ከመነሻውን ከጥር 14 እስከ ጥር 26 መመለሻውን ያደረገ ድንቅ መንፈሳዊ የጉዞ መርሃ ግብር ማዘጋጀታችን ይታወቃል ማለት ነው። በዚህም እንግዲህ እጅግ በጣም በርካታ ሰዎች ተመዝግበዋል። በተለይ አሁን ምዝገባ ኦልሬዲ የምናጠናቀቅበት ሰዓት በደረሰበት በእነዚህ በጣም በወስን ቀናቶች ብዙ ሰዎች እየተመዘገቡ ነው የሚገኙት። ሆኖም ካለው የሰው ፍሰት አንጻር እጅግ በጣም በርካታ ሰዎች ምናልባት ከውጭ ሀገርም አንዳንድ ነገሮችን ለማስፈቀድ ስራም ለማስፈቀድ እንዲሁም ደግሞ የተለያዩ የቤተሰብ ሁኔታዎችን ለማመቻቸት የተወሰነ ጊዜ ስጡን ባሉን መሰረት ይሄ ቪዲዮ ከተለቀቀበት ቀን ጀምሮ ለ2 ቀናት ምዝገባ ያራዘመን መሆኑን ለመግለጽ እንወዳለን። ከዚህ 2 ቀን በኋላ እንግዲህ የኢትዮጵያ አየር መንገድም በረራው የሚዘጋ ይሆናል ማለት ነው። ስለዚህ እንኳን ደስ ያላችሁ። በእነዚህ 2 ቀናቶች ውስጥ ተመዝግባችሁ ትኬታችሁን ቆርጣችሁ ለዚህ ታላቅ መንፈሳዊ ጉዞ እንድትዘጋጁ ጥሬን ለማስተላለፍ ወዳለሁ። ሌላው እጅግ በጣም አስቸኳዩና ወሳኙ መረጃ ምንድነው? ብዙ ሰዎች ምናልባት በቲክቶክም በተለያየ የሶሻል ሚዲያ ፕላትፎርም በርሜል ቅዱስ ጊዮርጊስ ጉዞ እናዘጋጃለን እያሉ የተለያዩ መረጃዎችን እየነዙ ነው የሚገኙት። በደንብ እንድታስተውሉት የምንፈልገው ነገር ምንድነው? እንዲህ አይነት የተሳሳተ መረጃ ሰጣችሁ ሰው ለምታጭበረብሩም እንዲሁም ደግሞ ለተጭበረበራችሁ ሰዎች ምክንያቱም አንደኛ ነገር ፍቃድ መጠየቅ መቻል አለባችሁ። ጊዜው የቴክኖሎጂ ነው። በቴክኖሎጂ እያንዳንዱን ነገር ማጣራት ትችላላችሁ። በአካል ቢሮ ድረስ መጣችሁ መረጃውን በቂ የሆነ ነገርን ኢንፎርሜሽን ወስዳችሁ ከትክክለኛ አስጓጆች ትክክለኛ መረጃ ይዛችሁ ነው ይሄንን ቲኬት መቁረጥ። ምክንያቱም ትንሽ ብር አይደለም፣ እጅግ በጣም ብዙ ብር ነው። ለአንድ ሰው በተለይ አቅም ለሌለው ሰው በጣም ይከብዳል። እኛም ከአቅም በላይ ስለሆነብን ነው ይሄንን ጉዞ በእንደዚህ አይነት ዋጋ ወተን የምናስተናግደው። ምክንያቱም ኢትዮጵያ አየር መንገድ ከአምናው በጣም አሁን ላይ እጅግ በጣም ከፍተኛ ጭማሪ ነው ያሳየው። ስለዚህ ይሄንን ታሳቢ ከማድረግ እኛም የዋጋ ጭማሪ አድርገናል። ይሄ በጣም ከፍተኛ ገንዘብን አወጣችሁ ስትጭበረበሩ ደግሞ ምን አይነት ነገር ሊሰማችሁ እንደሚችል አላቅም እኔ። ስለዚህ በደንብ ማሰብ ያለባችሁ ነገር ምንድነው? ትክክለኛ መረጃን ይዛችሁ ነው ትኬት መቁረጥ ያለባችሁ። ካልሆነ እኛ የእያንዳንዱ ተጓዥ መታወቂያ፣ አድራሻ፣ የአደጋ ጊዜ ተጠሪ ስልክ ቁጥር ፕላስ ደግሞ ኢሜል ከአየር መንገድ ትኬት የምንቆርጥበት ኢሜል ሁሉ መረጃ የእያንዳንዱ ግለሰብ መረጃ አለን። ስለዚህ ከዚህ መረጃ ውጪ ከነዚህ ስም ዝርዝር ውጪ እንደከዚህ በፊቱ እንደምናደርገው እያንዳንዱ ሰው ፕሌን ቲኬት እንደሚያዝለት የመኪና ቁጥር የሚያዝለታል። ስለዚህ ሰዎች አጭበርብረው መተው እንኳን ከኛ ጋር እንጓዛለን ቢሉ ፍጹም የማይሆን ነገር ነው። እባካችሁ ከእንደዚህ አይነት አጭበርባሪዎች ተጠበቁ ለማለት ወዳለሁ። ወደፊት እንኳን ጉዞ የሚቀጥል ከሆነ በጣም ጥንቃቄ ልታደርጉ ይገባል ማለት ነው። በጣም የሚገርመው ነገር እንግዲህ በጣም ብዙ በርካታ ሰዎች በተለይ ከ2016 2017 ከ2017 ደግሞ 2018 ዓመተ ምህረት ተርቢኖስ የጉዞ ማህበር ተርቢኖስ ሚዲያን ተመራጭ አድርጋችሁ ወዳችሁ ፈቅዳችሁ ብዙዎች ወደኛ እየመጣችሁ ነው የምትገኙት። ለዚህ ደግሞ እጅግ በጣም ላቅ ያለ ምስጋናን ለማቅረብ እወዳለሁ። እኛም ደግሞ የምትሰጡንን ኃላፊነት የጣላችሁብንን ግዴታ በአግባቡ ተወጥተን መንፈሳዊ አገልግሎታችንን
አገልግለን እናንተም ደግሞ በእኛ ተደስታችሁ እኛም በእናንተ ተደስተን ፈውስን ድህነትን ምህረትን አግኝታችሁ ስትመጡ ተመሰጋግነን የምንሰነባበትበት ድንቅ ጉዞ እንደሚሆን ምንም ጥርጥር የለውም። በዚህ ጉዞ እንግዲህ ብዙዎች ከተለያዩ የዓለማችን ክፍል ከተለያዩ የሀገራችን ክፍል በተርቢኖስ መንፈሳዊ የጉዞ ማህበር ለመጓዝ ዝግጅታቸውን አጠናቀው ነው የሚገኙት። በዚህም እንግዲህ እያንዳንዱ ተጓዥ በአካል የመጣችሁ ቢሮ ላይ ሶፍት ኮፒውን እንሰጣችኋለን። በቴሌግራም የቆረጣችሁ በተመሳሳይ ማለት ነው ሙሉ መረጃ ህግና ደንቡን እንሰጣችኋለን። ለጉዞ የሚያስፈልጋችሁን መረጃ በደንብ ጠንቅቃችሁ ማወቅ አለባችሁ። ሌላው ደግሞ ምንድነው በጣም መሰረታዊ ነገር የትኬት ሰዓታችሁ በተለይ ሰዓቱ እዛ ቦታ ላይ የሚቆጥረው በውጮች አቆጣጠር ነው። 10 ሰዓት ካለ በረራ ትኬቱ ላይ ጧት 4 ሰዓት ነው የምንገኘው ማለት ነው። ስለዚህ ይህንን በደንብ አድርጋችሁ ማሰብ አለባችሁ። የላክንላችሁን ቮይስ መስማት መቻል አለባችሁ። እያንዳንዱን ነገር ግር የሚላችሁ ነገር ካለ ደውሉልን። ኤኒታይም እናንተን እናስተናግዳለን። በስራ ሰዓት ቢሮ መምጣት ትችላላችሁ። ከዛ ውጪ ምንም አይነት ውዝግብ እንዳይፈጠር። ሌላው እንግዲህ ለጉዞ በተለይ ህፃናት አሁን የትምህርት ነፃ የሚሆኑበት ወቅት እንደመሆኑ መጠን ለህፃናት ልጆቻችሁን ይዛችሁ የምትመጡ በጣም በርካታ ተጓዦች አላችሁ። ለነሱ የሚሆን ምግብ ከዚህ ይዛችሁ መሄድ እንዳለባችሁ ለመግለጽ ወዳለው። እንግዲህ ጥር 18 የሰማዕቱ የቅዱስ ጊዮርጊስ ሰባር አጽሙ ለቅዱስ ጊዮርጊስ የሚከበርበት ዓመታዊ ትልቅ ክብረ በዓል ነው። በዚህ ክብረ በዓል ላይ እንግዲህ ሁሉም ተጓዦች ተገኝተው በዓሉን ብፁዕ አባታችን አቡነ ሰላማና እንዲሁም ሌሎች የሀገረ ስብከቱም የወረዳ ቤተ ክህነቱም ሌሎችም የአጥቢያ ቤተክርስቲያናት አመራሮች አባቶች ካህናት በተገኙበት ትልቅ የሆነ ፕሮግራም ይዘጋጃል። በዛም ቡራኬ የምናገኝ ይሆናል ማለት ነው። በተቀሩት ቀናቶች ደግሞ ምርት ደለገው ቅድስት ኪዳነ ምሕረትን ጨምሮ ተጠምቀን 7 ቀን 7 ሱባኤ አድርገን ለ7 ቀን ተጠምቀን የምንመለስ ይሆናል ማለት ነው። ስለዚህ በዚህም ሁሉም ተጓዦች ከወዲሁ ለጉዞ የሚያስፈልጋችሁ ለምሳሌ አንገብጋቢ ጉዳይ ቁምጣ ነው። ምንጣፍ መሰረታዊ ነገር ነው። ምንጣፍ የምተኙበት ምንጣፍ ማረፊያ የራሳችን አለ። የራሳችን ማረፊያ ቤት አለ። ስለዚህ እዛ ላይ ግን የምተኙበት ምንጣፍ ግዴታ ያስፈልጋችኋልና ምንጣፍ እንድታዘጋጁ ከወዲሁ ለማሳሰብ ወዳለው። ሌሎች እንግዲህ ቀለል ያሉ እንደነ በሶ ቆሎ እነዚህ ነገሮች ለ10 ቀን የሚበቃችሁን ያክል ሳታበዙ መጥናችሁ ያዙ። ቦታው እንግዲህ የበረከት ቦታ እንደመሆኑ መጠን ለዚህ በረከት ሁላችንም ተሳታፊ እንድንሆንና ያሰብነው እንዲሳካልን በጾም በጸሎት ሰማዕቱ ቅዱስ ጊዮርጊስን መማፀን መለመን እንዳለብን መዘንጋት የለብንም። ስለዚህ ስጋችንን ደከም አድርገን ነው መምጣት መቻል ያለብን። ይህንን ከማሰብ አኳያ ምንበላውን ምንጠጣውን ነገር ምንም ማሰብ የለብንም። እዛ ቦታው ላይም ደግሞ የቤተክርስቲያኑ ምግብ ቤት አለ። አልፎ ተርፎም ግለሰቦች ምግብ ይሸጣሉ። ስለዚህ እዛ ቦታ ላይ መጠቀም የምንችል መሆኑን ከወዲሁ ለመግለጽ እወዳለሁ። ሌላው እንግዲህ በዚህ ጉዞ ጥያቄ ያላችሁ ተጓዦች ካላችሁ እያንዳንዱን ጥያቄ በስልክ ቁጥሮቻችን እንትን ማለት ትችላላችሁ። ደውላችሁ መጠየቅ መቀበል ትችላላችሁ። ከዛ ባሻገር ምንድነው ለምሳሌ ተጓዦች ፓስፖርት አሁን በድጋሚ ፓስፖርታችሁን ሳትልኩ ወይም መታወቂያችሁን ሳትልኩ ገንዘብ አስገብታችሁ ደረሰኝ ልካችሁ ዝም ያላችሁ ተጓዦች አላችሁ። አሁን ቀኑ ከደረሰ በኋላ ባለቀ ሰዓትኛ ምንም ማድረግ አንችልም። ይሄንን 2 ቀን የጨመርንበት ትልቁ ምክንያት ምንድነው? እነዚህን ነገሮችን ለማጥራት ነው። ምክንያቱም አየር መንገድ በጣም ፕራይሱ ኦቨር ሆኗል። አሁን ራሱ ማለት ነው በዚህ በጥር 14 ለሚኬደው ጉዞ ማለት ነው። ስለዚህ ይህንን ታሳቢ አድርጉ። እኛም እናንተ ላይ ከዚህ በላይ ዋጋ መጨመር አንፈልግም። ስለዚህ ይህንን ታሳቢ ከማድረግ ከወዲሁ በእነዚህ 2 ቀናቶች ውስጥ መረጃችሁን አጠናክራችሁ ላኩልን። በቴሌግራም ቁጥሮቻችን በዋትስአፕ ቁጥሮቻችን 0918181867 እነዚህ ቴሌግራምም ዋትስአፕም ኢሞም ይሰራሉ። ሌላው ደግሞ 0970424344 ይሄ ደግሞ ቴሌግራም እንዲሁም ደግሞ ኢሞ እንደሚሰራ ከወዲሁ ለመግለጽ ወዳለው። ስለዚህ በእነዚህ ቁጥሮች እየደወላችሁ ከታች የሚሄደው ጽሁፍ አለ። ይህንን ጽሁፍ ሙሉ መረጃ አለ እዚህ ላይ። አንዱ ስልክ ቢያዝባችሁ በአንደኛው ስልክ፣ አንዱ ስልክ ቢያዝባችሁ በአንድ 5 ስልኮችን ያሉት እነዚህ ስልኮች በሙሉ ክፍት ናቸው። ቢሮ ላይ በጣም በርካታ ኦፕሬተር ሰራተኞች አሉ፣ እናንተን ያስተናግዳሉ። በአካል ብትመጡም መገናኛ ገነት ኮሜርሻል ላይ 4ኛ ፎቅ ቢሮ ቁጥር 403 ላይ እንገኛለን። እንግዲህ እግዚአብሔር ፈቅዶ እግዚአብሔር ወዶ ለዚህ ቀን እንግዲህ ከ10 ወራት ቆይታ በኋላ በድጋሚ ለመገናኘት በቅተናል ማለት ነው። ሰማዕቱ ቅዱስ ጊዮርጊስ እንግዲህ ከተለያየ ዓለም ክፍል መጣችሁ ወደዚህ ስፍራ ለመጓዝ ያሰባችሁትን በሙሉ የልቦናችሁን መሻት ይፈጽምላችሁ። ያሰባችሁት ተሳክቶ የለመናችሁት ተፈጽሞላችሁ
ከህመማችሁ ተፈውሳችሁ ከጭንቀታችሁ ተገላግላችሁ የምትመለሱበት ድንቅ የበረከት ጉዞ ያድርግላችሁ ለማለት እወዳለሁ። ዛሬ የተገኘሁት እንግዲህ የምስራች ለማለትና 2 ቀን የምዝገባ ቀናታችን ማራዘማችንን ለመግለጽ ነው የተገኘሁት። አብራችሁን ስለነበራችሁ በልዑል እግዚአብሔር ስም አመሰግናለሁ። በቅርቡ ደግሞ ተመልሼ እመጣለሁ። ለጉዞ ምን ያስፈልጋችኋል፣ በምን መልኩ መዘጋጀት ያለባችሁ የሚለውን መረጃ ይዤላችሁ እገኛለሁ ማለት ነው። ተርቢኖስ መንፈሳዊ የጉዞ ማህበርን ምርጫችሁ ስላደረጋችሁ ልባዬ ምስጋናዬን ላቀርብ ወዳለሁ። ስለመረጣችሁን ስለወደዳችሁን እጅግ አድርጌ ላመሰግናችሁ ወዳለሁ። እግዚአብሔር ያክብርልኝ። ሰላም ሁኑ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።